ሰላም ጤና ይስጥልን ውድ የቤስ ስፖርት ቻናል ቤተሰቦች እንዴት ቆያችሁ? የቤስ ስፖርት ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ ጀምሩ። ሌሎቻችሁ ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በዚህ ሰዓት መረጃችን በርካታ የዝውውር ጉዳዮችን እናነሳለን። ከቬኒሺየስ፣ ከባርኮላ እንደዚሁም ደግሞ ከዳኒ ዌልቤክ እና ከቼልሲ ጋር የተያዘ መረጃ እየተሰማ ነው የሚገኘው። እነዚህን ሁሉ በቆይታችን ሰማላችሁ። አብራችሁ እንድትቆዩ በአክብሮት በመጋበዝ ወደ መጀመሪያው የቬኒሺየስና የአርሰናል ጉዳይ እንደዚሁም ደግሞ ከሪያል ማድሪድ ጋር ተያይዞ እየተወራ ያለውን ጉዳይ በስፋት እናነሳለን። ሪያል ማድሪድ ያው የቬኒሺየስ ጁኒየርን የወደፊት ቆይታ አስመልክቶ በዚህ ሳምንት ከተጫዋቹ ወኪሎች ጋር ተጨማሪ ውይይት እንደሚያደርግ ስካይ ስፖርት ዘግቧል። ተጫዋቹ ባለፉት ቀናት ከአርሰናል ጋር በጥብቅ ስሙ ሲነሳ እንደቆየ የሚታወቅ ነው እና በቀጣይ ከማድሪድ ጋር የሚደረገው የውይይቱ ዋነኛ ትኩረት ተጫዋቹን በክለቡ ለረጅም ዓመታት የሚያቆይ አዲስ የውል ስምምነት ላይ መድረስ ሲሆን አሰልጣኝ ጆዜ ሞሪኒዮ ተጫዋቹ በቡድናቸው ውስጥ እንዲቆይ ከፍተኛ ፍላጎት አላቸው ተብሏል። ሆኖም አርሰናል የቬኒሺየስን ሁኔታ በቅርበት እየተከታተለ ሲሆን እድሉን ካገኘ ተጫዋቹን ለማስፈረም ዝግጁ መሆኑን አሳይቷል። በሌላ በኩል ሪያል ማድሪድ ያን ዲያሞንዴን ከአርቢ ላይፕዚግ ለማስፈረም ከስምምነት መድረሱ ሰምቷል። ክለቡ የዲያሞንዴ ዝውውር ከቬኒሺየስ የወደፊት ዕጣ ፈንታ ጋር ምንም አይነት ግንኙነት እንደሌለው እንደዚሁ ግልጽ አድርጓል። ፓሪስ ጀርመን ከዲያሞንዴ ዝውውር ፉክክር በመውጣቱ ማድሪድ ተጫዋቹን በዚህ ሳምንት የማስፈረም ትልቅ ተስፋ አለው እየተባለ ነው የሚገኘው። ሌላኛው ቢቢሲ ከአርሰናልና ከቬኒሺየስ ጋር ተያይዞ ባወጣው ዘገባ አርሰናል ቬኒሺየስ ጁኒየርን ለማስፈረም የእንግሊዝ የዝውውር ክብረ ወሰንን መስበር ሊኖርበት ይችላል የሚል መረጃ አውጥቷል። ይህ ዝውውር ከ125 ሚሊዮን ፓውንድ በላይ ወጪ እንደሚጠይቅና ተጫዋቹንም በክለቡ ከፍተኛው ደሞዝ ተከፋይ እንደሚያደርገው ይጠበቃል ይላል። አርሰናሎች ግን ቬኒሺየስን ለማስፈረም አሁን ላይ የገንዘብ አቅም እንዳላቸው ያምናሉ። ስለዚህ በተለይ አሰልጣኝ ማይክል አርቴታም እንደዚሁም ደግሞ የአርሰናል ከፍተኛ አመራሮች የብራዚላዊ ተጫዋች ወደ ኤሜሬትስ እንዲመጣ የተቻላቸውን ያህል ጥረት እንደሚያደርጉ ተገልጿል። ሪያል ማድሪድ ግን ቅድም እንዳነሳሁት የቬኒሺየስን ኮንትራት በተመለከተ ውይይት ሊያደርግ እንደሆነ በተለይም የስፔን መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው የሚነሳው ጉዳይ ግን አርሰናል ቬኒሺየስ ጁኒየር ለምን በዚህ ልክ ፈለገ? ከ400,000 ፓውንድ በላይ ሳምንታዊ ደሞዝ ለመክፈል ለምን ቬኒሺየስን ለማምጣት ይሄን ያህል ጉጉት አሳየ የሚለውን ስንመለከት ባለፈው ዓመት የአርሰናል የግራ መስመር ቦታ ያን ያህል ጠንካራ አልነበረ። ማርቲኔሊና ትሮሳርድ ነበሩ በጋራ ሲጫወቱ የነበሩት እናም በጋራ 7 ግቦችን ነበር ያስቆጠሩትና አርሰናል አብዛኛውን የማጥቃት እንቅስቃሴ በቀኝ በኩል ያደረገ ሲሆን ይህንንም ተጋጣሚዎች በቀላሉ እንዲገምቱ ወይንም የቀኝ መስመር የአርሰናል አጫወት ተገማች እንዲሆን አድርጎት ነበረ እና አርሰናል በግራ መስመር ቦታም የማጥቃት አማራጩን ለማስፋትና ለማጠናከር ቅድሚያ አሁን ላይ የሰጠ ሲሆን ፕሪሚየር ሊጉንም ዳግም ለማሳካት ቬኒሺየስ ጁኒየር የግድ መምጣት እንዳለበትና የክለቡ ሁነኛ መፍትሄ ተደርጎ እየተገለጸ እንዳለ እየተሰማ ነው የሚገኘው። ቬኒሺየስ እንደሚታወቀው በተፈጥሮ ጥሩ ኳስ አታሎ የማለፍ ኳስ የመቆጣጠርና አክርሮ የመምታት ክህሎት እንዳለው ይታወቃል። ባለፈው የውድድር ዘመን በላሊጋው ከቬኒሺየስ በላይ ብዙ ኳስ አታሎ ለማለፍ የሞከሩ 3 ተጫዋቾች ናቸው። በዓለም ላይ እንደ ቬኒሺየስ ጎል የማስቆጠርና አመሻሽቶ የማቀበል ስጋት መፍጠር የሚችሉ የክንፍ ተሰላፊዎች አሁን ላይ ጥቂት እንደሆኑ ቁጥራዊ መረጃዎች ያሳያሉ። እናም በተጨማሪ ተጫዋቹ በጠባብ ክፍተት ግን ማስቆጠር የሚችልና ጥሩ የማግባት እድል ላለው ተጫዋች ኳስ ለማቀበል የማይቸገር ተጫዋች ነው። ከዛ በተጨማሪ አሰልጣኝ ማይክል አርቴታ ቬኒሺየስን እንዲወዱ ያደረጓቸው ብዙ ምክንያቶች ቢኖሩም አርሰናል በሱ የሚፈታው ታክቲካል ችግርም ሊኖር እንደሚችል ነው የተነሳው። ተጫዋቹ በፈጣን መልሶ ማጥቃት ስጋት መፍጠር የሚችልም ተጫዋች ነው። ኳስ ይጣልለትም ተከላካዮችን በፍጥነት በማለፍ ጨዋታን በሚፈለገው መልኩ መቀየር የሚችል አይነት ተጫዋች እንደሆነ ይታወቃል ቬኒሺየስ ጁኒየር እና ተጫዋቹ በአውሮፓ መድረክም በነገራችን ላይ በጣም አስገራሚ ቁጥሮች ነው ያሉት። ባለፉት 5 የቻምፒየንስ ሊግ የውድድር ዘመናት ብዙ ጎልና አሲስት ያስመዘገቡ ተጫዋቾችን ስንመለከት በቀዳሚነት ቬኒሺየስ ጁኒየር ነው የተቀመጠው። ባለፉት 5 የቻምፒየንስ ሊግ የውድድር ዘመናት 53 ጎል በማስቆጠርና አሲስት በማድረግ ተሳትፏል። ከሱ ቀጥሎ ያለው ኪሊያን ምባፔ ነው በ52። ሶስተኛ ላይ የተቀመጠው ሃሪ ኬን ነው። አራተኛ ሮበርት ሌቫንዶስኪ በ40 ተቀምጧል። አምስተኛ ላይ ኤርሊንግ ብራውት ሃላንድ በ39 ጎልና አሲስት አምስተኛ ሆኗል። ቬኒሺየስ እነዚህን ተጫዋቾች ሁሉ በመብለጥ በአውሮፓ ቻምፒየንስ ሊግ በአስገራሚ ቁጥር አንደኛ ደረጃ ላይ የተቀመጠ ተጫዋች ነው እና እነዚህ ቁጥሮችና የተጫዋቹ ብቃት አሁን አርሰናሎች የተከፈለው ተከፍሎ ወደ ኤሜሬትስ መምጣት አለበት በሚል ተጫዋቹን ለማስፈረም ጥረት እያደረጉ የሚገኙ ተብሏል። ሌላኛው የዲያሞንዴን ጉዳይ ቅድምም ሳነሳ ነበር። ነገር ግን ከጥቂት ደቂቃዎች በፊት ደግሞ የወጣ አንድ መረጃ ሪያል ማድሪድ የአርቢ ላይፕዚጉን የክንፍ ተጫዋች ያን ዲያሞንዴን ለማስፈረም ሙሉ በሙሉ ስምምነት ላይ
ላይ ደርሷል ይላል። ሎስ ብላንኮቹ ከ100 ሚሊዮን ዩሮ በላይ በሆነ የዝውውር ዋጋ ተጫዋቹን ለማስፈረም ተስማምቷል። ዲያሞንዴ በዚህ ሳምንት ወደ ሪያል ማድሪድ በማቅናትም የ6 ዓመት ኮንትራት በሳንቲያጎ በርናቦ ይፈርማል ተብሎ ይጠበቃል። ዝውውሩ የሚጠናቀቅ ከሆነ የሪያል ማድሪድ የክረምቱ 5ኛ ፈራሚ ሆኖ የሎስ ብላንኮቹ መለያ ይለብሳል። ፔጂ ተጫዋቹን ለማስፈረም የሚያደርገውን ጥረት በማቋረጥ አሁን ከዝውውሩ መውጣቱ ጭምር እየተሰማ ነው የሚገኘው። ስለዚህ የዲያሞንዴ ዝውውር አብቅቷል ወይንም ተጠናቋል ማለት ይቻላል። ሌላኛው ከማንቸስተር ሲቲ ጋር የተያዘውን መረጃ ላንሳ። አሰልጣኝ ኢንዞ ማሬስካና ቡድናቸው ለቅድመ ውድድር ዝግጅት ወደ ሩቅ ምስራቅ እንደሚጓዝ ተነግሯል እና በዚህ ጉዞ ላይ በክለቡ የነበሩ አብዛኞቹን ትልልቅ ተጫዋቾች ይዘው ማሬስካ እንደሚጓዙ ይጠበቃል። ሲቲ በዓለም ዋንጫው ላይ ከየትኛውም ክለብ በላይ ብዙ ተጫዋቾችን ቢልክም ጥቂት ተጫዋቾችን ብቻ እንደሚያጣ ነው የተነገረው። በሲቲ የቅድመ ውድድር ጉዞ የሚያመልጣቸው የእንግሊዝ፣ ፈረንሳይ፣ ስፔን፣ ኖርዌይ ተጫዋቾች መሆናቸውን ተነግሯል። ይህን ተከትሎም ኤርሊንግ ሃላንድ፣ ሮድሪ፣ ሼርኪና አዲሱ ፈራሚ ኤሊዮት አንደርሰን የጉዞ አካል አይደሉም ነው የተባለው። ይሁን እንጂ ኢንዞ ማሬስካ ባለፈው ዓመት የቡድኑ ዋና ተጫዋቾች ከነበሩት አብዛኞቹ ጋር የመገናኘት እድል ያገኛሉ። ከቅድመ ውድድር ዝግጅቱ ጎን ለጎን ክለቡ ፕሪሚየር ሊጉ ከመጀመሩ በፊት መፍታት ያለበት በርካታ ጉዳዮች እንዳሉም እየተነገረ ነው የሚገኘው። አንደኛው ከሪያል ማድሪድ ጋር ስሙ በስፋት የተነሳ የሚገኘውን የሮድሪን ጉዳይ ነው ተብሏል። በተጨማሪም ክለቡ በቀጣይ የቀይ መስመር ተከላካይና የክንፍ ተጫዋች ለማስፈረም እየሰራ እንደሚገኝ እንደዚሁ እየተነገረ ይገኛል። በኢንዞ ማሬስካ የሚመሩ ሲቲዎች የመጀመሪያ የወዳጅነት ጨዋታቸውን በሆንግ ኮንግ ከኢንተር ሚላን ጋር እንደሚያደርጉ ተነግሯል። ግን በእነዚህ ጨዋታዎች ላይ አብዛኞቹን የቡድኑን ቋሚ ተሰላፊ ተጫዋቾች እንደማይጠቀም ነው አሰልጣኝ ኢንዞ ማሬስካ የተነገረው። ሌላኛው አንድ ኦፕታ ይዞ የወጣውን መረጃ እናንሳ። በአሁኑ ሰዓት በዓለም ላይ ያሉ ምርጥ ሊጎች እነማን ናቸው ሲል ኦፕታ መረጃ አውጥቷል። አሁንም በአንደኝነት በመላው ዓለም ተወዳጅ የሆነው የእንግሊዝ ፕሪሚየር ሊግ በቁጥር 1ነት ተቀምጧል። ስፔን ላሊጋ 2ኛ ደረጃ ላይ በመቀመጥ ፕሪሚየር ሊጉን ይከተላል። የጀርመን ቡንደስሊጋ 3ኛ ላይ ተቀምጧል። በቅርብ ዓመታት እያዝናኑ ካሉ የአውሮፓ ሊጎች መካከል አንደኛው ቡንደስሊጋው እንደሆነ ይታወቃል። ሴሪያው 4ኛ መጥቷል። ባለፉት ዓመታት ቢነቃቀም ሴሪያው አሁንም 4ኛ ደረጃ ላይ ለመቀመጥ ተገዷል። በርካታ ወጣት ተጫዋቾችን ለአውሮፓ እግር ኳስ የሚያበረክተው የፈረንሳይ ሊግ 5ኛ ላይ ተቀምጧል። ያው በተከታታይ ውድድር ዓመታት የቻምፒየንስ ሊግ ዋንጫን ያነሳው የፈረንሳይ ሊግ እንደሆነ ይታወቃል በፓሪስ ጀርማ አማካኝነት። ነገር ግን በሊግ ደረጃ 5ኛ ላይ ለመቀመጥ ተገዷል። የብራዚል ሴሪኤ 6ኛ ሆኗል። የአርጀንቲና ፕሪሚየር ሊግ ደግሞ 7ኛ ላይ ተቀምጧል። የቤልጂየም ፕሪሚየር ሊግ 8ኛ ነው። የፖርቹጋል ፕሪሚየር ሊጋ እንደ ቤኔፊካ፣ ፖርቶና ስፖርቲንግ ሊዝበን የመሳሰሉ ክለቦችን የያዘው የፖርቹጋል ሊግ 9ኛ ላይ ነው የተቀመጠው። የእንግሊዝ ሁለተኛው ውድድር የእንግሊዝ ቻምፒየንሺፕ 10ኛ ላይ ተቀምጧል። ሊዮኔል ሜሲ የሚጫወትበት የአሜሪካ ሜጀር ሊግ ሶከር 18ኛ ላይ ነው የተቀመጠው። ክርስቲያኖ ሮናልዶ የሚጫወትበት የሳዑዲ አረቢያ ሊግ ደግሞ በዓለም ምርጥ ሊግ በመባል 41ኛ ደረጃ ላይ መቀመጡን ኦፕታ በመረጃ ይፋ አድርጓል። ሌላኛው ከዝውውር ጋር በተያዘ ማንቸስተር ሲቲ አሁንም ወጣቱን አማካይ አዩብ ቦአዲን ለማስፈረም በቀጥታ ከፈረንሳዩ ሊል ጋር ድርድር እያደረገ እንደሚገኝ የተሰማ ነው የሚገኘው። ሲቲ በተጫዋቹ ላይ ከፍተኛ ፍላጎት ያሳየ ክለብ ሲሆን በሁለቱም ክለቦችና በተጫዋቹ ተወካዮች መካከል የሚደረገው ውይይት እንደቀጠለ ነው የሚገኘው። በቀጣይ የሚወሰነው ውሳኔ ቦአዲ በዚህ ክረምት ወደ ማንቸስተር ሲቲ ይዘዋወር ወይንም እስከ ሰኔ 2027 ድረስ በሊል ይቆይ የሚለው ይሆናል። የተጫዋች እንደሚታወቀው በዓለም ዋንጫው ላይ ከሞሮኮ ብሔራዊ ቡድን ጋር ካደረገው አስደናቂ እንቅስቃሴ በኋላ በርካታ የአውሮፓ ክለቦች ሲፈልጉት ነበር። አርሰናልና ማንቸስተር ዩናይትድም ከተጫዋቹ ወኪሎች ጋር ጭምር ግንኙነት አድርገው ነበረ። አሁን ባለው ሁኔታ ግን በተሻለ መልኩ ማንቸስተር ሲቲ ይህንን ተጫዋች ለማግኘት ሰፊ ድል እንዳለው መረጃዎች እያመላከቱ ይገኛሉ። ከማንቸስተር ዩናይትድ ጋር በተያዘ ደግሞ ማንቸስተር ዩናይትድ በስዋንሲ ሲቲ ውሎ የተጠናቀቀውን ግብ ጠባቂ ኬት ማርጌትሰንን ማስፈረሙን ይፋ አድርጓል። የ20 ዓመቱ ዌልሳይ ግብ ጠባቂ በቻምፒየንሺፕ የሚወዳደረው ስዋንሲ ሲቲን የተቀላቀለው በ15 ዓመቱ ነበር። ስዋንሲ የግብ ጠባቂ ውል ተጠናቆ ቢለቀውም ለእድገቱ ባበረከተው አስተዋጽኦ ከዩናይትድ የማካካሻ ገንዘብ እንደሚቀበል ዘ አትሌቲክ በመረጃው አንስቷል። ለዌልስ ከ21 ዓመት በታች ብሔራዊ ቡድን የሚጫወተው ማርጌትሰን በዩናይትድ የዋናው ቡድን አካል ይሆናል ወይንስ ለወጣት ቡድኑ ይጫወታል የሚለው እስካሁን ድረስ በግልጽ ባይታወቅም ዩናይትድ ግን ይህንን ወጣት ግብ ጠባቂ ማስፈረሙ ተነግሯል። እንደሚታወቀው ዩናይትድ ለሳን ላመንስ ካርዳርዶን ከሳምንታት በፊት ማስፈረሙ እንደዚሁ ይታወቃል። በዓለም ዋንጫው በአርጀንቲናና በስፔን መካከል የተደረገውን የፍጻሜ ጨዋታ ሁላችሁም ታስታውሳላችሁ እና በዛ ጨዋታ በጣም አስደናቂ ዳኝነት ያስመዘገቡት ስሎቬኒያዊ አልቢትር ስላቭኮ ቪንቺች ዳኝነት ለማቆም መወሰናቸው እየተነገረ ነው የሚገኘው። በመላው ዓለም የሚገኙ የእግር ኳስ ተከታታዮች በተለይ በውጥረት የተሞላውን የስፔንና አርጀንቲናን ጨዋታ በጣም በተረጋጋ ሁኔታ በአስገራሚ ብቃት ቪንቺች እንደመሩ መመስከር ይቻላል። ስሎቬኒያዊ አልቢትር ታዲያ አሁን ራሳቸውን ከዳኝነት ማግለላቸው እየተነገረ ነው የሚገኘው። የ46
ዓመቱ ዳኛ ስላቭኮ ቪንቺች በሪያል ማድሪድና በቦሩሲያ ዶርትሙንድ መካከል የተደረገውን የ2024ቱን የቻምፒየንስ ሊግ የፍጻሜ ጨዋታም እንደዚሁ መምራታቸው ይታወቃል። የስሎቬኒያ እግር ኳስ ፌዴሬሽን ግን ዛሬ ባወጣው መረጃ ዳኛው ጉዟቸውን እንዳጠናቀቁ በማስተዋወቅ ከአልቢትርነት ወይንም ከእግር ኳስ ዳኝነት መሰናበታቸውን ገልጿል። የ46 ዓመቱ ዳኛ በአውሮፓ በጣም ስመጥር ከሆኑና የአውሮፓ እግር ኳስ ማህበር ከሚኮራባቸው አልቢትሮች መካከል አንዱ ነበሩ። አሁን ግን የእግር ኳስ ዳኝነት በቃኝ ማለታቸው ተሰምቷል። በተለይ ታሪካዊውን የፍጻሜ የ2026 የዓለም ዋንጫ ጨዋታ መርተው ዳኝነት በቃኝ ማለታቸው በተለይ ለፕሮፋይላቸው እጅግ የማይረሳና ታሪክ የማይዘነጋቸው አልቢትር አድርጓቸዋል። ከጣሊያን ብሔራዊ ቡድንና ከአንድሪያ ፔርሎ ጋር በተያዘ በርካታ መገናኛ ብዙሃን የተለያዩ መረጃዎችን እያወጡ ስላለ ይህንን መረጃ ላንሳ። የጣሊያን እግር ኳስ ፌዴሬሽን አንድሪያ ፔርሎን የብሔራዊ ቡድኑ ዋና አሰልጣኝ አድርጎ የመሾም ሐሳቡን አሁን ላይ እንደሰረዘ እየተነገረ ነው የሚገኘው። አንድሪያ ፒርሎ በማህበራዊ ትስስር ገጹ ባስተላለፈው መልእክት በፌዴሬሽኑ ውሳኔ መሰረት የጣሊያን ብሔራዊ ቡድን አሰልጣኝ አለመሆኑን ገልጿል። በቅርብ ቀናት ውስጥ ሁለቱ ወገኖች ወደ ስምምነት ተቃርበው የነበረ ቢሆንም በመጨረሻ ሰዓት ድርድሩ እንደተቋረጠ እየተነገረ ነው የሚገኘው። ለዚህ ውሳኔ እንደ ዋነኛ ምክንያት የቀረበው ደግሞ ፒርሎ ቀደም ሲል ፎን ቤት ከተባለ የሩሲያ የውርርድ ኩባንያ ጋር የነበረው የግል የንግድ ውል ነው ተብሏል። ምንም እንኳን ፒርሎ ይህንን ግንኙነት ከዓመታት በፊት ማቋረጡ በተለያዩ ምንጮች ቢረጋገጥም ጉዳዩ በፌዴሬሽኑ መዋቅር ውስጥ ተቀባይነት ሊያገኝ አልቻለም። ይህን ክስተት ተከትሎ የብሔራዊ ቡድኑ ቴክኒካል ዳይሬክተር ፓኦሎ ማልዲኒ በውሳኔው ባለመደሰት ከኃላፊነቱ ሊለቅ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። አሁን ባለው ሁኔታ ግን ማልዲኒ በኃላፊነቱ በመቆየት ለብሔራዊ ቡድኑ ሌላ አሰልጣኝ የመፈለጉን ስራ እንደሚቀጥል የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። እንግዲህ ከዚህ ጉዳይ ጋር በተያያዘ የጣሊያን ብሔራዊ ቡድን አሰልጣኝ ይሆናል ተብሎ ሲጠበቅ የነበረው አንድሪያ ፒርሎ የጣሊያን ብሔራዊ ቡድን እንደማይሆን ተሰምቷል። ሌላኛው ጉዳይ መሐመድ ሳላ ወደ ቱርክ ሊያመራ እንደሚችል እየተሰማ ነው የሚገኘው። በርካታ መገናኛ ብዙሃንም ይህንን ጉዳይ በስፋት እያወሩበት ይገኛሉ። ግብፃዊ አጥቂና ታክቲሽያን መሐመድ ሳላ ከሊቨርፑል ጋር ከተለያየ በኋላ ቀጣይ ማረፊያው የት ይሆናል በሚል በጣም በርካቶችን ሲያነጋግር የነበረ ጉዳይ ነው። አሁን እየወጡ ያሉ መረጃዎች ደግሞ የመሐመድ ሳላን ስም ከቱርኩ ክለብ ከቤሺክታሽ ጋር እያገናኙ ይገኛሉ። ጎል ድረገጽ ታዋቂውን ቱርካዊ የስፖርት ጋዜጠኛ ኦሚት ኤሮልን ጠቅሶ እንደዘገበው ከሆነ ተጫዋቹ ክለቡን ከመቀላቀሉ በተጨማሪ የሚለብሰውን መለያ ቁጥር ጭምር ለእርግጠኝነት በቀረበ መንገድ ተናግሯል ብሏል። ሳላ በሊቨርፑል እያለ ይለብስ እንደነበረው በቱርክ ሊግም 11 ቁጥር መለያን ይለብሳል ተብሏል። ግብፃዊ አጥቂ ወደ ቱርኩ ኃያል ክለብ የማምራቱ ነገር እርግጥ እየሆነ መጥቷል ነው የተባለው። አሁን የወጣው ዘገባ የተጫዋቹ ዝውውር በቅርቡ እንደሚጠናቀቅ የሚያትት ሲሆን 15 ሚሊዮን ዩሮ ዓመታዊ ደሞዝና ተጨማሪ የ4 ሚሊዮን ዩሮ ጉርሻ እንደተዘጋጀለትም እየተሰማ ነው የሚገኘው። 34 ዓመቱ ላይ የሚገኘው መሐመድ ሳላ በቀጣይ በቱርኩ ክለብ ቤሺክታሽ የ2 ዓመት ውል እንደሚኖረውም ከቱርክ የሚወጡ መገናኛ ብዙሃን በስፋት እየዘገቡ ይገኛሉ። እንግዲህ ወደ ቱርክ አቅንቶ ለቤሺክታሽ የሚፈርም ከሆነ ከቀድሞ የአርሰናል ተጫዋች ከትሮሳርድ ጋርም በጣም አስደናቂ ጥምረት ሊኖራቸው እንደሚችል እኚሁ የቱርክ መገናኛ ብዙሃን እያወሩ ይገኛሉ። ሌላኛው ጉዳይ የአርጀንቲናው ፕሬዝዳንት አደረጉት የተባለው ንግግር በጣም በርካቶችን እያነጋገረ ነው የሚገኘው። የአርጀንቲናው ፕሬዝዳንት ዣቬር ሚሌ በዓለም ዋንጫው ወቅት አርጀንቲና ላይ ዘመቻ አስከፍቷል ያሏቸውን ሀገራት እየወቀሱ ነው የሚገኙትና ፕሬዝዳንቱ በሰጡት አስተያየት ብራዚል፣ ሜክሲኮና የአሜሪካ ዴሞክራት ፓርቲ የጸረ አርጀንቲና ዘመቻን በገንዘብ ደግፈዋል በሚል ገልጸዋል። በዚህ የጸረ አርጀንቲና ዘመቻ ላይ የብራዚል መንግስት ከፍተኛውን 25 በመቶ ያህል የፋይናንስ ድጋፍ ሸፍኗል በሚል ፕሬዝዳንቱ ወቅሷል። በተጨማሪም የጸረ አርጀንቲና ዘመቻው በሜክሲኮና አሜሪካ ዴሞክራት ፓርቲም ይደገፋል የሚል አስተያየት መስጠታቸው እያነጋገረ ነው የሚገኘው። ከቀናት በፊት የአርጀንቲና እግር ኳስ ፌዴሬሽን አርጀንቲና ላይ ዘመቻ የከፈቱ ሀገራትንና ግለሰቦችን እንደዚሁም ደግሞ በጣም ብዙ ተከታይ ያላቸው የማህበራዊ ትስስር ገጾችን እከሳለሁ በሚል ማስታወቁ ይታወቃል። እንደሚታወቀው በዚህኛው ዓለም ዋንጫ አርጀንቲና በፊፋ ትታገዛለች። እንደዚሁም ደግሞ ከሌሎች ፖለቲካዊና የዘረኝነት ጉዳዮችም ጋርም እየተያያዘች ስሟ ሲጠለጠል እንደነበር ይታወቃልና በዚህም ይህ በጣም ጸረ አርጀንቲና አቋም ነው በሚል ፌዴሬሽኑ አሁን ደግሞ የሀገሪቱ ፕሬዝዳንት ዣቬር ሚሌ ጭምር ሀገራትን ጠቅሰው መወንጀላቸው በጣም በርካቶችን እያነጋገረ ያለ ጉዳይ ሆኗል። ሌላኛው ጉዳይ ቼልሲ የብራይተኑን አጥቂ ዳኒ ዌልቤክን የማስፈረም ፍላጎት ማሳየቱን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። የ35 ዓመቱ እንግሊዛዊ አጥቂ በብራይተን የ1 ዓመት ውል ብቻ ነው የሚቀረው። በነገራችን ላይ ከዩናይትድ አካዳሚ የተገኘው ዳኒ ዌልቤክ እንደሚታወቀው ለአርሰናል፣ ለሰንደርላንድ፣ ለዋትፎርድ ተጫውቶ ማሳለፉ ይታወቃል። ባለፉት ዓመታት ደግሞ በብራይተን በጣም አስደናቂ እንቅስቃሴ ሲያደርግ ተመልክተናል እና የቼልሲው አሰልጣኝ ዣቢ አሎንሶ በስብስብ ውስጥ ልምድ ያላቸውን ተጫዋቾች ማካተት ስለሚፈልግ ዳኒ ዌልቤክ ወደ ስታንፎርድ ብሪጅ እንዲመጣ
እንዲመጣ ይፈልጋል የተባለው ተጫዋቹም ቢሆን ዳኒ ዌልቤክ ወደ ቼልሲ የማምራት ፍላጎት አሁን ላይ ቢኖረውም ብራይተን ግን እስካሁን ድረስ አቋሙን አልገለጸም ወይንም አላሳወቀም እየተባለ ነው የሚገኘው። በነገራችን ላይ አስገራሚው ነገር ዳኒ ዌልቤክ በፕሪሚየር ሊጉ ብዙ ጎል ያስቆጠረበት ክለብ ቼልሲ ነው። 7 ግቦችን ቼልሲ ላይ ያስቆጥሯል። ከሰባቱ 5ቱ በስታንፎርድ ብሪጅ ነው የተቆጠሩትና ያ ማለት ተጫዋቹ በስታንፎርድ ብሪጅ መጫወት ይመቸዋል በሚል ዘገባው አክሎ በጣም አስገራሚ መረጃ አውጥቷል። ለማንኛውም ግን ዣቪ አሎንሶ ተጫዋቹ ወደ ስታንፎርድ ብሪጅ እንዲመጣለት ጠይቋል ተብሏል። ከዛ በተጨማሪ ከዣቪ አሎንሶ ጋር በተያዘ አሰልጣኝ ዣቪ አሎንሶ በክለቡ ታሪክ ውድ ዋጋ የተከፈለበትና በ117 ሚሊዮን ፓውንድ ዝውውር ክለቡን የተቀላቀለው ሞርጋን ሮጀርስን ከኮል ፓልመር ጋር ጎን ለጎን ለማሰለፍ እቅድ እንዳለውና አዲሱ ፈራሚ በስታንፎርድ ብሪጅ ፈጣን ተጽዕኖ ያሳድራል በሚል አስተያየት ሰጥቷል። የ24 ዓመቱ የአጥቂ አማካይ ከቪላ ወደ ቼልሲ ያደረገውን ዝውውር ያጠናቀቀው ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ግማሽ ፍጻሜ ደርሶ ከተመለሰ በኋላ እንደሆነ ይታወቃል። በአሁኑ ሰዓት በእረፍት ላይ ይገኛል ተጫዋቹ። ቼልሲ ግን በቅድመ ውድድር ዝግጅት በአውስትራሊያ ሲድኒ ይገኛል። አሎንሶ ታዲያ በአውስትራሊያ ለሚገኙ ጋዜጠኞች በሰጠው አስተያየት ሞርጋን ሮጀርስ በክለቡ ስለሚያሳድረው ተጽዕኖ ሲናገር በዛ ቦታ ላይ ትልቅ ተጫዋች ያስፈልገን ነበር። ከሞርጋን ሮጀርስ የተሻሉ አማራጮች እጅግ ጥቂት እንደሆኑ እርግጠኛ ነኝ። ፈጣን ተጽዕኖ ማሳደር የሚችሉ ተጫዋቾች ያስፈልጉ ነበር። ሞርጋን ከክለቡ ከጨዋታ ስልታችንና ከተጫዋቾቹ ጋር ለመላመድ ብዙ ጊዜ እንደማይወስድበት አልጠራጠርም ብሏል። ከቼልሲ ጋር የ6 ዓመት ኮንትራት የተፈራረመው ሞርጋን ሮጀርስ ለአዲሱ የውድድር ዘመን ዝግጁ እንደሚሆንና ከቅርብ ጓደኛው ከኮል ፓልመር ጋር ጥሩ የማጥቃት ጥምረት እንደሚፈጥር አሎንሶ አስረድቷል። እቅድ አለኝ፣ ሀሳብም አለኝ። እርስ በርሳቸው በጥሩ ሁኔታ ተጣጥመው መጫወት እንደሚችሉ ማየት ይችላል ያለው አሎንሶ ጥሩ ስብስብ ሊኖረን ይገባል። ያንን ሚዛን ካስተካከልንና እነዚህን ልዩ ተጫዋቾች በትክክለኛው ቦታ ካሰለፍን ኳስ በእጃችን በሚኖርበትም ጊዜ ሆነም ኳስን ስናጣ ከኳስ ውጭ ማለት ነው ተወዳዳሪ እንሆናለን ሲል አስተያየቱን ሰጥቷል። ከዛ በተጨማሪ ቼልሲ ለሮጀርስ ከፍተኛ የሚባለውን ገንዘብ ያወጣ ቢሆንም ቀደም ብሎም ዲዮቫኒ ኮይንዳን ከስፖርቲንግ፣ ኢማኑኤል ኢማጋን ከስትራስቡርግና ማርኮ ፓሌስትራን ከአታላንታ ማስፈረማቸው ቢረጋገጥም የክረምቱን የዝውውር መስኮት ገና እንዳላጠናቀቁ እየተነገረ ነው የሚገኘው። በተጨማሪም ቫለንቲን ባርኮንም ከስትራስቡርግ ያመጣሉ። የክሪስታል ፓላሱን ፈረንሳይ ተከላካይ ማክሰን ላክሮክስንም በ52 ሚሊዮን ፓውንድ ለማስፈረም መስማማታቸው ይታወቃል። ይህ በእንዲህ እንዳለ ግን አሁን ላይ የቼልሲ ተጫዋቾች ስብስብ ቁጥር ወደ 40 የሚደርስ በመሆኑ በርካታ ተጫዋቾችን መሸጥ ይኖርባቸዋል። አሎንሶን በሚቀሩ ሳምንታት ተጨማሪ እንቅስቃሴዎች እንደሚኖሩ ጠቁመዋል። አሁንም ቢሆን የተወሰኑ የዝውውር እንቅስቃሴዎች እንደሚኖሩ ማወቅ አለብን። ተለዋዋጭና በፍጥነት እርምጃ ለመውሰድ ዝግጁ መሆን አለብን። ዋናው ነገር ግልጽ የሆነ ሀሳብና እቅድ መኖሩ ነው። የዝውውር መስኮቱ ከመዘጋቱ በፊት ሁኔታዎች ሊቀየሩ ይችላሉ። እኛ የምንፈልገው በብቃትና በስነ ልቦና መካከል ትክክለኛ ሚዛን ያለው ስብስብ ነው በሚል አውስትራሊያ ለሚገኙ መገናኛ ብዙሃን የቼልሲው አሰልጣኝ ዣቪ አሎንሶ አስተያየታቸውን ሰጥቷል። በተለይም የኮል ፓልመርና የሞርጋን ሮጀርስ ጥምረት እንደሚጠበቅ ነው በመግለጫቸው ያነሱት። ዣቪ አሎንሶ ከዚህ ቀደም ለተጫዋቾች አሳውቋል በተባለው መረጃ ቼልሲ በርካታ ተጫዋቾችን ይሸጣል ተብሎ ይጠበቃል። ቼልሲ አሁን ላይ ለሊያም ዴላፕና ኤማኑኤል ኤሜጊሃ የዝውውር ጥያቄ ከቀረበ ለመመልከት ዝግጁ መሆኑም ሰምቷል። በሌላ በኩል ማርክ ጉዩ በውሰት ወይንም በቋሚ ዝውውር ክለቡን ይለቃል ተብሎ እንደዚሁ ይጠበቃል። ሌላኛው ከውሰት የተመለሰው ኒኮላስ ጃክሰንም በቪላ እየተፈለገ እንደሚገኝ እየተነገረ ነው የሚገኘው። ነገር ግን ተጫዋቹ በዛው በክለቡ እንዲቀጥል በአሰልጣኝ ዣቪ አሎንሶ በኩል ፍላጎት እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ሌላኛው ጉዳይ ሊቨርፑል የብራድሊ ባርኮላን ዝውውር ለማጠናቀቅ መቃረቡ እየተነገረ ነው የሚገኘው። ተጫዋቹም ቢሆን ለሊቨርፑል አሁን ላይ ቅድሚያ እንደሚሰጥና ለመዘዋወር ፈቃደኛ መሆኑ ሰምቷል። የመርሲሳይዱ ክለብ ፒኤስጂ የተጫዋቹን የዝውውር ሂሳብ እስኪያሳውቃቸውም እየጠበቁ መሆናቸው ተሰምቷል። ፒኤስጂ ግን ባርኮላን ለመሸጥ እስከ 170 ሚሊዮን ዩሮ ሂሳብ ሊጠይቅ እንደሚችል ሪፖርቶች እያመላከቱ ነው የሚገኙት። ሊቨርፑልና ተጫዋቹ ግን አብሮ መስራት ስለሚፈልጉ የዝውውር ሂሳቡን ለማስቀነስ ጥረት ያደርጋሉ ተብሎ ይጠበቃል። በተለይም እንደ ሳላ ያሉ ወሳኝ ተጫዋቾችን የለቀቀው ሊቨርፑል ባርኮላን ለማምጣት አሁን ላይ መቃረቡ እየተሰማ ነው የሚገኘው። ሌላኛው ጉዳይ ኢንተር ሚላንና ዩቬንቱስ ጆን ስቶንስን ለማስፈረም ከወኪሎቹ ጋር ንግግር እያደረጉ መሆናቸው ተሰምቷል። ስቶንስም ቢሆን ወደ ጣሊያን መዛወር ይፈልጋል የተባለው። አርሰናልና ቼልሲም በነገራችን ላይ ተጫዋቹ ላይ ፍላጎት አላቸው፣ ነገር ግን ገፋ አድርገው ወይንም አጠናክረው አልሄዱበትም። ይህንን ተከትሎ ኢንተር ሚላንና ዩቬንቱስ ተጫዋቹን ለማስፈረም መቃረባቸውን የጣሊያን መገናኛ ብዙሃን ያወጡት ዘገባ ያሳያል። ከቤስ ስፖርት ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ውድ ቤተሰቦች ለዚህ ቻናል አዳዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ባነሳናቸው መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አስፍሩልን። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ የቻናላችን ተከታታዮች በያላችሁበት ሰላምና ጤና እንመኛለን። ሰናይ ጊዜም